ሰላም ሰላም ውድ የአገሬ ልጆች እንዴት ናችሁ? ሰላም ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። እናንተ እንዴት ናችሁ? ሁሉም ሰላም፣ ሁሉም መልካም። እኔ ጋር ሁሉም ሰላም፣ ሁሉም መልካም ነው። እንዴት ናችሁ? ቪዲዮ ስትጀምሩ ላይክ፣ ሼር፣ ሰብስክራይብ አድርጉ። አይከፈልበትም፣ ምንም አታወጡበትም። ሰብስክራይብ አድርጉ፣ ላይክ አድርጉ። ምን አለበት? አበረታቱኝ፣ በርቺ በሉኝ። ምንም አታወጡበትም። እኔ ግን ላይክ ብታደርጉ ሰብስክራይብ ብታደርጉ ይጠቅመኛል። ያው ብዙ ሰው ያህል ግን ሰብስክራይብ ላይክ ማድረግ እንጃ ለምን እንዳደክማችሁ አላውቅም። አበረታቱኝ። ሰው ለሰው ወገን ለወገን ነው። ምን አለበት? እኔም ደግሞ የእናንተን ካጋጠመኝ ሁሌ እኔ ሰብስክራይብ ማረጋለሁ፣ ላይክ ማረጋለሁ። የእውነት እናንተ መስቴ አበረታቱኝ፣ በርቺ በሉኝ፣ ኮሜንትም ስጡኝ። ሰው ነው ሰው የሚያነሳ፣ ሰው ነው ሰው ጠንከር የሚያደርገው። ሰው ከሌለ ምንም የለም። ወገን ለወገን ሰው ለሰው ነው። የሀገሬ ልጆች ማለት እኮ ሀገር ብቻ አይደለም። እህቶቼ፣ ወንድሞቼ፣ ወገኖቼ ሁሉም ሰው ለሰው ነው። ሰው ነው ሀገር። ሀገር ማለት ሰው ነው። ሰው ከሌለ ሀገር የለም። ሀገር ማለት ሀገር ብቻ ምንም አይሰራም። ሰው ከሰው ጋር ነው እና ውድ የሀገሬ ልጆች ላይክ፣ ሼር፣ ሰብስክራይብ አድርጉ፣ አበረታቱኝ እላችኋለሁ። በሌላ ቪዲዮ ወይ መጣሁት። እንግዲህ ወገኖች እህቶች ሁላችሁንም ምክርም እንደ ትምህርት አድርጌ የምነግራችሁ ነው። አንድ እህታችን ብዙ አመት ሰርቻለሁ። ሰርቼም ገብቼ ቤት ሰርቼ ነው የገባሁት ብላለች። አሁን ደግሞ ቤቱ ፈርሶብኝ ባዶ ነው የተውልኝ፣ እንዴት ሆናለሁ ብላ ነው ስትጨነቅ የነበረችው። ይሄ ነገር ሁላችንም ጋር ያለ ነው። ጭንቅላት የሚነካ ነገር ነው። አንድ ወይ ቤተትን ነው ከሀገራችን የምንወጣ የሆነ አላማ ይዘን ነው የምንወጣ። ዛሬ እፈይ እንላለን ብለን ወደ ሀገራችን በምንገባበት ሰዓት እንዲህ አይነት ያጋጥመንና ጭንቅላት የሚነካ ነገር ይሰማል። አሁን ደግሞ የተጀመረ የመንገድ ስፋት ተብሎ ቤት ይፈርሳል። ሌላ አዲስ መንገድም እየወጣ ነው። አዲስ መንገድም ሊወጣ አስቦበታል፣ ግን እስካሁን አልወጣም። የማን እንደሚፈርስ የማን እንደሚቀርም አይታወቅም። ብዙ ቀለም ተቀብቶ ታቅዶበታል። ፈጣሪ እንግዲህ ያሳልፍ አሳልፍ አላውቅም። እች እህታችን እንግዲህ እሷ እንደምትለው እኔ እንዴት አደርጋለሁ? ተመልሼ ወደ ሰው ሀገር ልመለስ ወይ አሁንም ድጋሚ ወደ ሰው ሀገር ልመለስ ወይ ብላ ስትል መልስ የሰጧቸውም አሉ። እኔም ደግሞ አቅሜ ማለት ነው እግዚአብሔር ካልፈቀደ ምንም ሰው ሀገርን ብትመጪ ምንም ሊለወጥ አይቻልም። እዘችው የሆነችን ትንሽዬ ነገር ይዛ ባዶ ቦታ አለኝ ብላለች። ያቺ ቦታ ላይ ሰርተሽ ሀረፍ የምትይበት ይሆናል ብዬ ነው የሚያስበው እህቴ። እንግዲህ ሁሉም ቦታ ነው እሱ ነገር ብዙ ሰው ጭንቅላት የሚነካ ነው እሱ ነገር ማለት ነው። ብዙ እህቶቼ፣ ብዙ ወንድሞቼ፣ ብዙ ወገን ጭንቅላት የሚነካ ነው። ሰርተን ጨርሰን እፈይ እንላለን በምንልበት ሰዓት ጭንቅላታችን ያችንኑ ከብዙ ሰው የተረፈ ጭንቅላት ነው ይሄ። ብዙ ሰው ማለት ልጆች አሉ፣ አሰሪያችን አሉ፣ ከወንድ ከሴት ሁሉም ሰራተኛ ላይ ነው የሚጮሁት። ሲደክሙ ሰራተኛ ላይ ነው የሚጮሁት። ሲጠግቡ ሰራተኛ ላይ ነው የሚጮሁት። ያ ሁላ ችላ ይዛ የገባችው ጭንቅላት ማለት ነው። እሱን ሁላችንም ጋ ያለ ነው። እሱን ከነሱ የተረፈ ነው። ስንቶቹ ነው በሽተኛ ሆኖ የሚገቡት? ስንቶቹ ነው ጭንቅላት አጥተው በሽተኛ ሆኖ ወገብ አጥተው ኩላሊት አጥተው በሽተኛ ሆኖ የሚገቡ? ስንቶቹ ነው እህቴ?
አንቺ ደግሞ ጤነኛ ሆነሽ ነው የገባሽ። እግዚአብሔር ይመስገን ብለሽ ያለችውን ትንሽ ብር አለኝ ብለሻል። በዛችው ብር ትንሽ የቤት ሰርተሽው እየኖርሽ ሌላ ነገር ስራ ስሪ። ብዙ ስራ አለ፣ ብዙ ስራ አለ። ወደ ስደት ሁለተኛ አትመለሽ። እኔ አትመለሽ ነው አትመለሱ ነው የምላችሁ። ለምን በቃ እግዚአብሔር ስላልፈቀደ ወደ ሰው ሀገርም ስትመጪ ሌላ ነገር ሊመጣ ይችላል። በቃ ከዚህ የበለጠ ሌላ ነገር ሊመጣ ስለሚችል ሀገርሽ ላይ ነው በቃ ትንሽዬ ነገር ሰርተሽ መኖር የምትችይው። ይሰራል፣ ብዙ ሰው ብዙ ነገር ይሰራል፣ ብዙ ነገር ይሰራል። በተለይ ወደ ከተማ ዳር የሆነ ሰው ብዙ ነገር ይሰራል። እንኳን ሌላ አይደለም ትንሽዬ ቤት ሰርተው ማከራያት ይቻላል። በክራይ ይጠቀማል። ብዙ ሰው በክራይ ነው ወደ ከተማ አካባቢ የሚጠቀመው። ትንሽ ገጠር ሲሆን ነው ምንም ዋጋ ማወጣ እንጂ እንደዚህ መኖር ይቻላል። እና አንድ ደግሞ እንዲሁ ዞር ዞር የስልድ የሰማሁት ነገር አለች። 4 ዓመት በላይ እንዳሰሩ 4 ዓመት በላይ ሰርታችሁ እመጣለሁ ስትይ እንዳትመጪ የምልሽ ዘመድ አይደለም። እውነት ነው ወንድሜ፣ እውነት ነው። ስሩ፣ ገና ነው ስሩ። ትንሽ ስሪ ከፈለግሽ እንዲምለው ኑ ማለት አለባችሁ እንጂ ስሩ ማለት እዛችሁ እድሜዋን ጨርሳ እዛችሁ ሳታገባ ቀርታ ሳትወልድ ቀርታ ስንቶቹ ነው በሰው ሀገር የሚቀረው? እሱ ሁሉም ጋር ነው ያለው። እንግዲህ ፈጣሪ ወደ ሀገሩ ለመግባት መስሎ ወደ ሀገሩ ይመልሰው እና ብዙ ችግር አለ። ግቡ ማለትም ይከብዳል፣ እሱ ይከብዳል እና የሰው ጓዳ ስለማናቅ የሰው እጅ ስለማናቅ 4 ዓመት አይደለም 8 ዓመት 10 ዓመት የቆየን አለን እና ስለዚህ እሱ እያስተካክሉ ፈጣሪ እላቸዋለሁ። እህቶቼ፣ ወንድሞቼ፣ ወገኖቼ እንዳልኳቸው ሰው ለሰው ነው እና ሰው ለሰው መድኃኒት ነው። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ እላቸዋለሁ። ቪዲዮዬን ላይክ አርጉ እንዳትፈሩ፣ ምንም አይከፈልበትም። ላይክ አርጉ። ሰላም ዋሉልኝ። ባላችሁበት ፈጣሪ ከእናንተ ጋር ይሁን። ደህና ዋሉ። በሌላ ቪዲዮ እስክንገናኝ ድረስ ሰላም ቆዩልኝ። እወዳችኋለሁ። ቪዲዮ ላይክ ማድረግ እንዳትረሱ።